የአርቲስት ቴዲ አፍሮ ስቱዲዮ ተሰብሮ መዘረፉ ተሰማ። ታጣቂዎች ሰብሮ በመግባት የህንፃውን ጥበቃ ደብድበው አቁስለውት እንደዚሁም ደግሞ የተለያዩ ጉዳቶችን አድርሰው ስቱዲዮን ሰብረው ገብተው ሁሉን ነገር እንደወሰዱ ነግረዋል። ከምንም በላይ ነው ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ላይ ነው እንግዲህ እንደ ድል ሆኖ የደረሰን ጊዜ እዛ ውስጥ ለማስቀመጥ የሞከርኳቸው ነገሮች እውነተኛና ትክክለኛ እምነቴ ብቻ ሳይሆን ራሳቸው በራሳቸው የጸኑ እውነቶች ናቸው። በቴዲ አፍሮ ላይ እየደረሰ ያለውን ወከባ በማውገዝ 16 የዲያስፖራ ተቋማት ለአሜሪካው ውጭ ጉዳይ መስሪያ ቤት ኃላፊ ማርኮ ሩቢዮ ደብዳቤ ላኩ። ሰላም ያስልን በሰንዶቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው የዘነኛና የታዋቂው አርቲስት የቴዲ አፍሮ ቤት እንግዲህ በመንግስት አካላት ተሰብሮ እንደገባ ሰምታችሁ ያስባለሁ። ይሄን ተከትሎ ብዙ ተቃውሞ የተነሳ ይገኛል። እሱ ብቻ አይደለም እንግዲህ አርቲስት ቴዲ አፍሮ በአንድ ስልክ ላይ ኢትዮጵያዊነት ጥያቄ ውስጥ የገባበት ዘመን ላይ ነው የምንገኘው ብሎ የተናገረው አለ። እሱን የስልክ ጥሪ ማስደምጣችሁ ነው የሚሆነው። ለዚህ ደግሞ አርቲስት ቴዲ አፍሮ ለማክሰር 300,000 ሲዲ እንግዲህ በራሳቸው ገንዘብ አሳትሞ ሊበቱ የነበሩ ሰዎች እነማን ናቸውና እንዴት አርቲስት ቴዲ አፍሮ ከዚህ ኪሳራ ተረፈ የሚለው ነገር የምንመለከተው የሚሆነው። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ላይ ማስቀምጣችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? መጀመሪያ የምንመለከተው እንግዲህ ትላንትና ዛሀበሻ ይዘው ወጣው መረጃ መሰረት እንግዲህ የአርቲስት ቴዲ አፍሮ ቤት በመንግስት አካላት ወይ ደግሞ በታጠቁ አካላት ተሰብሮ ገብተው የሙዚቃ መሳሪያ ሙሉ እንደወሰዱ በየሰማው እንግዲህ ይሄም ሲኤምሲ የሚገኘው ስቱዲዮ ነውና እስቲ እንስማው። ሰበር ዜና፣ የቴዲ አፍሮ ስቱዲዮ መሰበሩ ተሰማ። ታጣቂዎች ሰብረው በመግባት ሙሉ ንብረቶችን ይዘው እንደሄዱ ምንጮች አረጋግጠዋል። የቴዲ አፍሮ ስቱዲዮ በአዲስ አበባ ሲኤምሲ አካባቢ አዲሱ የኮንቬንሽን ህንፃ አካባቢ የሚገኝ ሲሆን እዛም አቦጊዳም ስቱዲዮ ሃና ለ የሚል ቴዲ እንደ ቢሮም እንደዚሁም ደግሞ አዳዲስ ስራዎችን ለመፍጠር የሚጠቀምበት ስቱዲዮ አለው። በዛ ስቱዲዮ ውስጥ ከስፒከር እስከ ኮምፒውተር ሁሉንም ነገር የማቀናበሪያ መሳሪያዎች ወደፊት የሚወጡ ስራዎችን ጭምር ሰብስበው መውሰዳቸው ነው ምንጮች የገለጹት። እንደ ምንጮቹ ገለጻ እነዚህ ታጣቂዎች የመንግስት የታርጋ ያለው መኪና መያዛቸውን እንደዚሁም ደግሞ የአንዳንዶቹም የፌዴራል ፖሊስ ዩኒፎርም የለበሱ እንደሆነ የገለጹልን ምንጮቻችን ወደ ህንፃው ሲገቡ የህንፃውን ጥበቃ ደብድበው አቁስለውት እንደዚሁም ደግሞ የተለያዩ ጉዳቶችን አድርሰው ስቱዲዮን ሰብረው ገብተው ሁሉን ነገር እንደወሰዱ ነግረዋል። በጣም ነው የሚያሳዝነው ነገር እንደምትሰሙት ነውና ባለፈው እንደምናስታውሰው የአርቲስት ቴዲ አፍሮ የቅርብ ሰዎችን ጓደኛውን እንደዚሁም ደግሞ ምክትል ማናጀሩ ታስራ ነበር። እንደዚሁም ደግሞ የአርቲስት ቴዲ አፍሮ ቤትም እንግዲህ ለመፈተሽ ማታ ወደ 6 ሰዓት አካባቢ ወደሱ ቤት ሄደው እሱም አላስገባ ብሎ ነበር የመለሳቸው። አሁን ደግሞ ሲኤምሲ የሚገኘውን ስቱዲዮ እንግዲህ ሰብረው ገብተው ጉዳት አድርሰው ጥበቃዎች ላይ እኔ አላቅም ኪቦርድ የሚሰርቅ ምን ሊያደርግለት ነው? የሙዚቃ መሳሪያ ምን ሊያደርግለት ነው መንግስት ሊወስድ የሚችለው? ግራ ይገባልና በዚህ ጉዳይ እንግዲህ ብዙዎች ተቃውሟቸውን እያሰሙ ይገኛሉ። እንደዚሁም ደግሞ ወደ አሜሪካም የተላከ ደብዳቤ አለ። በቴዲ አፍሮ የተወዳ ነው የሚገኘው የሚል ወደ አሜሪካ የተላከ ደብዳቤ አለ። ከዛ በፊት ግን ይሄን ተመልከቱ። የቴዲ አፍሮ ስቱዲዮ ተዘርፏል። ዛሬ ልትገረም ትችላለህ። ዘፈን ይሄን ያክል ፓወር አለው። እሱ ብቻ አይደለም። አንዳንድ የፕሮቴስታንት ፓስተሮችን ደግሞ በዛው ሸንቆጥ ብናደርጋቸው መልካም ይመስለኛል። ምክንያቱም አፍልተዋል። እንግዲህ ቴዲን የሚመለከተው ነገር እንግዲህ ዛሬ ስቱዲዮው ሙሉ ለሙሉ ተዘርፏል። በጣም አስገራሚው ነገር የሲኤምሲ አካባቢ የሚገኘው ስቱዲዮም እንደ ቢሮም የሚጠቀምበት ቦታ፣ ስራዎቹን የሚሰራበት፣ አዳዲስ ስራዎቹን ሁሉ ያስቀመጠበት፣ ወደፊት የሚወጡ ስራዎቹን ሁሉ ያስቀመጠበት ቦታን ዘርፈውታል። የፌዴራል ፖሊስ አባላቶች ጥበቃውን ደብድበው አቁስለውት ሁሉ ሆነው ወደ ህንፃው ገብተው ዘርፈውት የሄዱት ማለት ነው። አህያን ለምንድን ነው አስፋልት ላይ የምትሸኙ ሲሏት ጅብን ጎርፎ ነው እንዲወስዱ አለች ይባላል። ዘላለም ዓለምን ስትሸና ትውላለህ እንጂ ቴዲን ጠርገ ማውጣት አትችልም ከህዝብ ልብ ውስጥ። ስለዚህ ገና ዘፈን እንደዚህ እያዟዦ ሆነ አይደለ እላይ አናት ላይ ወጥቶ ሲጨፍርበት እንመለከተዋል የቴዲ አፍሮ ዘፈን። ሌላው በጣም የሚገርምና የሚደንቀኝ ነገር ይህንን መንግስት ፕሮቴክት እናደርጋለን፣ ይህንን መንግስት የኛ መንግስት ነው የሚሉ የፕሮቴስታንት ፓስተሮችን እንመለከታለን። እኔ እነዚህ ሰዎች የነገ መግቢያቸው ያሳስበኛል። ምክንያቱም ከህወሓት ጋር አብረንን የነበረው ወይ ደግሞ ከኢህአዲግ ጋር አብሬ የነበርኩኝ የሚሉ ባለሀብቶች፣ ታዋቂ ሰዎች ምናምን ከኢህአዲግ መውደቅ ጋር አብሮ ነው የወደቁት። ኢህአዲግ ላይ ግን ያኔ የተንጠለጠለ ሃይማኖት አልነበረም። አሁን እኔ የፕሮቴስታንት አንዳንድ ፓስተሮች ላይ ማስተውለው ፕሮቴስታንት እምነትን ከአብይ አህመድ ጋር ከብልጽግና ጋር የማጣበቅ አባዜ እመለከታለሁ።
እኔ ይህን ነገር ሃይ መባል ያለበት ይመስለኛል። ምክንያቱም ከአብይ መውደቅ ጋር አብሮ ተጠያቂነትም ይመጣል። ደጋግሜ ተናግሬያለሁ። ከአብይ መውደቅ ጋር አብሮ ተጠያቂነት ይመጣል። ዳስጣል ምናምን የሚል ሙዚቃ ስተነትኑ የምትሉ ስብከታችሁን አቁማችሁ ክርስቶስን መስበክ አቁማችሁ በየፕሮቴስታንት ፓስተር አዳራሽ ውስጥ የቴዲ አፍሮን ዘፈን ስተነትኑ የምትሉ ፓስተር ነኝ የምትሉ ሰዎች ማፈር ይገባችኋል። ሲጀመር ከተሰማችሁት ዘፈን አንሰማም መስሎኝ የመጀመሪያ መርሃችሁ ዘፈን ስተነትኑ ይዋላችሁ የአብይ አህመድን መንግስት እንከላከላለን የኛ መንግስት ነው ማለት ነገ አብሮ ከአብይ ጋር መውረድ ያስከትላል። እዚህ ሀግ በሉ። ሰው ቀልድ ሲያምረው ፍልፍሉን ሳይሆን የፕሮቴስታንት ፓስተሮች የተናገሯቸውን የሚያይበት ጊዜ ላይ ደርሷል እኮ አይደል? ይሄን በቅጡ ማስተካከል ሲገባ የኔ መንግስት ነው ይሄ የኔ ሃይማኖት ይሄንን መንግስት ይመስላል ብሎ ማለት ነገ ከባድ ወንጀል ውስጥ እንደመዘፈቅ ደጋግመን የምንናገረው ጆሮ ይያዝልሃል። ነገ ከአብይ እኩል ዛሬ የምታሽቃብጥ የሃይማኖት አባት በጠቅላላ ይሄን እንግዲህ ያው የፓስተሮቹን ነገር ትላንትና አይተን ነበር። በነገራችን ላይ በዚህ በቴዲ አፍሮ ጉዳይ ወደ አሜሪካ ተላከ ደብዳቤ አለ። ደብዳቤውን እንመልከት እስቲ። በቴዲ አፍሮ ላይ እየደረሰ ያለውን ወከባ በማውገዝ 16 የዲያስፖራ ተቋማት ለአሜሪካው ውጭ ጉዳይ መስሪያ ቤት ኃላፊ ማርኮ ሩቢዮ ደብዳቤ ላኩ። መረጃውን በአጭሩ አቀርባለሁ። በትላንትናው ዕለት ምሽት የፌዴራል ፖሊስ ትጥቅ የለበሱ ታጣቂዎች ወደ ቴዲ አፍሮ ስቱዲዮ በመግባት አቦጊዳ የተባሉትን ስቱዲዮ 1 እና ስቱዲዮ 2 ሙሉ ዕቃዎችን መውሰዳቸውን መዘገባችን ይታወቃል። አሁን ደግሞ 16 የዲያስፖራ ተቋማት በቴዲ አፍሮ ላይ እየደረሰ ያሉትን ወከባ በማውገዝ ለአሜሪካ ውጭ ጉዳይ መስሪያ ቤት ደብዳቤ አስገብተዋል። የአሜሪካ የኢትዮጵያ የሕዝብ ጉዳዮች ኮሚቴን ወይም ኤፓክን ጨምሮ 16 የኢትዮጵያን አሜሪካ የዲያስፖራ ተቋማት በአንጋፋው ድምፃዊ ቴዎድሮስ ካሳሁን ላይ የደረሰ ያለውን ጫናና በኢትዮጵያ እየተባባሰ ያሉትን የሀሳብን በነፃነት የመግለጽ መብት አፈና አስመልክቶም ለአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስቸኳይ የትኩረት ደብዳቤ አቀረቡም። የኢትዮጵያን የአንድነት ንቅናቄ ሊቀመንበር የሆኑት ዶክተር ባደገ ብሻው ተፈርመው በወጣውና በሌሎች 15 ታላላቅ ተቋማት በተደገፈው በዚህ ደብዳቤ ላይ የፌዴራል የጸጥታ ኃይሎች በምሽት የድምፃዊ መኖሪያ ቤት በመግባት በእሱና በቤተሰቡ ላይ ወከባና ማስፈራሪያ መፈጸማቸው ተገልጿል። ከዚህ በተጨማሪም የድምፃዊ ቃል አቀባይና ምክትል ማናጀር የሆኑት ወይዘሮ መሐሌት ሰለሞን መታሰራቸው እንዲሁም በአዲስ አበባ ውስጥ ወጣቶች የቴዲ አፍሮ ሙዚቃዎች በማዳመጣቸውና በማጋራታቸው ብቻ መታሰራቸው እጅግ አሳሳቢ ክስተት መሆኑን ደብዳቤው አብራርቷል። እነዚህ ተከታታይ እርምጃዎች የጥበብ ነፃነትና የዜጎችን ማህበራዊ ምህዳር በእጅጉም የሚያጠቡ መሆናቸውን ተቋማቱ አጽንኦት ሰጥተዋል። ቴዲ አፍሮ በኢትዮጵያ ውስጥ በሚሊዮኖች የሚቆጠሩ ዜጎችና ለመላው ዲያስፖራ ትልቅ ተጽዕኖ ፈጣሪ የጥበብ ሰው እንደመሆኑን በእርሱ በስራ አጋሮቹና በአድናቂዎቹ ላይ የመጣውን የፖለቲካና የዜጎች መብት አፈና ቁልጭ አድርጎ የሚያሳይ መሆኑን ለማርኮ ሩቢዮ የገባው ደብዳቤ ያስገነዝባል። ኤፓክና አጋር የዲያስፖራ ተቋማቱም የአሜሪካ ውጭ ጉዳይ ሚኒስትር በቴዲ አፍሮና በሌሎች አደጋ ላይ ባሉ ግለሰቦች ዙሪያ ያለው ሁኔታ በቅርበት እንዲካተል አሳስበዋል። በተጨማሪም የአሜሪካ መንግስት ከኢትዮጵያ ባለስልጣናት ጋር በመነጋገር ሀሳብን በነፃነት የመግለጽ መብት እንዲከበር እንዲሁም የጥበብ ሰዎች፣ አንቂዎችና ነፃ ድምፆች ከወከባና ከበቀል እርምጃ እንዲጠበቁ ዓለም አቀፍ የሰብአዊ መብት ድንጋጌዎችን መሰረት ያደረገ ጠንካራ ግፊት እንዲያደርግ በአክብሮት ጠይቀዋል። እንግዲህ በዚህ መንገድ ለቴዲ አፍሮ ድምፃቸውን እያሰቡ የሚገኙ እገዛ እያደረጉ ይገኛሉ እና ያው እኔ አንድ ነገር ለመናገር ያክል የሆነ በኦሮምኛ የምትባል አባባል አለች። ማኒጎ ጋሬትን ጃራሜ ጋፎራቤ ሲውስ ጂጋ ይባላል። ምን ማለት ነው? በአህያ ቆዳ የሰራ ቤት ገና ጅብ ሲጮህ ይፈርሳል ይባላልና ገና ሲጮህ ነውና እኔ አላቅም ዘፈን በዚህ ልክ እንዴት አላቅም። እኔ ለምን እንዳንቀጠቀጣችሁ፣ ለምን የሰውየው ቤት መስበር እንዳስፈለገ፣ ለምን የሰውየው በልጁ አጠገብ ነው ሰዎች ማስረ እንዳስፈለገ፣ ለምን የሱን ዘፈን የሰሙ ሰዎች ማስረ እንዳስፈለገ ግራ ይገባልና አናቅም። እንግዲህ ቤታችሁንም በአህያ ቆዳ ሰርታችሁ ከሆነ ሜቢ ጩኸቱ አስደንግጧችሁም ከሆነ
እንግዲህ እናንተ ብሎ በነገራችን ቴዲ አፍሮ አይ ቲንክ ይሄን ነገር ቻሌንጅ ያደርጋል ብዬ አላስብም። ምክንያቱም ለምዶታል እሱ ከዚህ በፊት ቴዲ አፍሮ እንደሚታወቀው ታስሯል። ያው ታስሮ የተፈታው በኢህአዴግ ጊዜ ባወጣው ዘፈን ያሰሪያል በሚለው ታስሮ ነው የወጣው። ታስሮም ወጥቶ ዘፈን አውጥቷል አይደል? እንደሚታወቀው ሳይጠፋ ሰንበሬ ምናምን የሚል ዘፈን አይ ቲንክ ሰምቻለሁ እንደዛ ነገርና እሱን ዘፈን ያወጣው እዛ የደረሰበትን ጉዳት አስመልክቶ ነውና እሱ ብቻም ሳይሆን ቴዲ አፍሮ ዘፈን ሲያወጣ አልበሞቹን ሰርቀው ያለሱ ፍቃድ ለህዝብ ለማሰራጨት እሱ እንዲከስር ለማድረግም ሲሞከር ነበርና እሱን እንመልከትና የቴዲ አፍሮ የስልክ ጥሪ የማስረምጣቸው ይሆናል። ምንድነው ያደረጉት? አልበሙን ሄደው በህገወጥ ማስተር ሲዲውን ሰርቀው ወስደው ህንድ ሀገር አሳትመው በአስቸኳይ በፍጥነት አሳትመው ስንት 300,000 ሲዲ 300,000 ሲዲ የጥቁር ሰው አልበም ሲዲ አሳትመው አምጥተው ገበያ ውስጥ ሊበትኑትና ስንት ዓመት የለፋበት ስንት ወጪ ያወጣበት ስራ ከጥቅም ውጪ እንዲሆንና ምን እንዲሆን ቴዲ አፍሮ እንዲቀውስ ማድረግ ነበር አላማቸው እና ዘዴት አደረጉት። ችግሩ አሁን ይሄ የዚህ ጉዳይ የመረጃ ምንጭ ብዬ ያልኩ ሰው ኤልያስ አዳነው የሚባለው ሰውዬ የደህንነት ኃላፊ ይሄን ጉዳይ ያውቃል። ግን ይሄን ስራ የሚሰሩት ጌታቸው አሰፋና በረከት ስምዖን ቢሆኑም የደህንነት መዋቅሩን ተጠቅመው ቢሆኑም የሚሰሩት ስራ ግፍና በሚስጥር የተደበቀ ወንጀል ስለሆነ ይሄ ነገር አደባባይ ከወጣ ይፈራሉ። ህዝብ ይሄን ነገር ቢያውቅ ይበላቸዋል፣ ይደነግጣሉ። ስለዚህ ይፈራሉ። ይሄን ደግሞ የደህንነት ሰራተኛው ያውቃል። ስለዚህ ምንድነው መረጃው ሲዲው ተሰርቆ በአዲካው ኃላፊ ሰውዬ በኩል ተሰርቆ እንደወጣ ሲያቅ ያን ሲዲ ሰርቆ ያስወጡት አሳትሞ ሊመጡ ነው ይላል። ከዛስ ጌታቸው ትሬዲንግ አስታውስካ ጌታቸው አሰፋ ትሬዲንግ ላይ ባለፈው ሳምንት በማይታወቁ ንግድ ፍቃዶች በኩል በኢትዮጵያ አየር መንገድ የሚገቡ ህገወጥ የኮንትሮባንድ ዕቃዎችን የሚያስገባ ድርጅት ብለን በሰፊው ሰርተንበት ነበር። ይሄንን መረጃ ለማወቅ ደግሞ ቁልፍ የነበረው ሰው የትኛው ነው? ቦሌ ሚካኤል ውስጥ የነበረው የጉምሩክ ሰራተኛ ዋና ተቆጣጣሪ የነበረ ግለሰብ ነው። እሱ ደግሞ ማነቆ ነው። ሲዲው የሚመጣው በሌላ በኩል በባሌ አይደለም በቦሌ ነው። ስለዚህ ይሄ ደህንነት ሰው ለዛ ልጅ ምን ብሎ ይለዋል? ምንም አይነት ሲዲ ሲገባ አሳውቀኝ ብሎ ይለዋል። እና አቶ በረከት ስምዖን አሳትሞት የነበረው የጥቁር ሰው አልበም ታትሞ ከመውጣቱ አንድ ወር ቀደም ብሎ ደረሰ። አንድ ወር 3 ሳምንት አካባቢ በጥልፊያ ነው እንደገና አሳትመው ቦሌ ደረሰ። ሲደርስ ይሄ ያልኩ የጉምሩክ ተቆጣጣሪ ለደህንነት ሰራተኛ ያሳውቀዋል። ይህ የደህንነት ሰራተኛ የሚፈጸመው ግፍ ነው፣ የሚፈጸመው በደል ነው። እሱ ብቻ አይደለም የሚገባው በምንድን ነው? በህጋዊ መንገድ ማንንም አይጽፋትማ። የቴዲ አፍሮን አልበም ለማበላሸት ተብሎ ፌክ የሆነ ሲዲ ሰርቼ እየመጣው ነው ብለህ ስምህን አድራሻን ጽፋት መጣ። በኮንትሮባንድ ነው የምታስገባው። ኮንትሮባንድ ብለው ያዙት ሲዲው እንዳትሰጥ 300,000 ሲዲ። ከዛስ ወደ ሳሪስ ሜጃ ጎሮ ታውቀዋለህ? ጎሮ የሚባለው አካባቢ ወስደው ያን 300,000 ሲዲ አቃጠሉት፣ በሳት አነደዱት፣ ነደደ። በዚህ መልኩ እነዚህስ እነ በረከትስ ስራውን ቢያውቁ ምን ማለት አይችልም። ስራውን ማለት ወንጀል ሊሰሩት ማለት ወንጀል ብቻ አይደለም። ቢታወቅ ቅሌት ነው። ቢታወቅ ህዝብ ምን ሊል እንደሚችል ያውቁታል። ህዝቡ ሊበላቸው እንደሚችል ያውቁታል። አንድን ሰው ለመበቀል መንግስት አጠቃላይ መዋቅሩ በውሸት ማሰቃየታቸው በውሸት ማሰራቸው ሳያንስ ሲዲ ሰራ ሙዚቃ አልበም ሰራ ብለው ህንድ ሀገር ድረስ ሄደው 300,000 ሲዲ ያሳትመው በህገ ወጥ መንገድ አስገብተው ልጁን ሊያሳብዱት እዚህ ድረስ ሄዱ። ይሄንን ህዝብ ቢያውቅ ምን ያደርጋቸዋል? ይበላቸዋል። ስለሚያውቁ ምን አደረጉ? በኮንትሮባንድ ተብሎ የደህንነት ሰራተኛ ይዞ ሲያቃጥለው ተቃጠለብንም ብለዋል አሉ። ምንም አላሉ። እንደምትመለከቱት እንግዲህ እነዚህ ሰዎች ወይ ደግሞ እሱ የሚዋጋቸው ሰዎች ምን ያክል ክፉ እንደሆነ የምታውቁት 300,000 ሲዲ በራሳቸው ገንዘብ ወጪ አውጥተውበት ውጪ ሀገር ለዘመ አሳትመው ለህዝብ ለማደል ወይ ደግሞ ልጁን ለማክሰር
ታስቦ እንደነበረ የምንመለከተው ነው። ከዚህ በፊት እንግዲህ ተሞክሮ እንዳልተሳካ ነው የምንመለከተው እግዚአብሔር ሲያግዘውና ኢኒዌይስ እናንተ እንግዲህ በዚህ ጉዳይ ሀሳባችሁን አስቀምጡ። እኔ አሁንም በማለት ፈልገው ቴዲ ይሄ ነገር ያስፈራዋል ያንቀጠቅጣል ብዬ አላስብም። ለዛም ነው ቴዲ አፍሮ ይሄን ዘፈን ስትለቅ ከዚህ ሀገር ወጣ ሀገር ውስጥ ሆነ አትልቀቅ ሪስክ አለው ሲባል ኖ ምን ማለት ነው እዚህ ሆኜ ድምጼን አሰማለሁ ብሎ ነው እንግዲህ ዘፈኑ እዚህ ነው ፖስት ያደረገውና አላቅም እንግዲህ በዚህ መንገድ ለምን ችግር እንደፈጠረ። እስቲ ቴዲ አፍሮ በአንድ ወቅት በእንደዚህ አይነት ችግር ሲፈጠር እና ስለ ሀገር ያለውን ምልከታ በስልክ ቃለ ምልልስ አድርጎ ነበርና እሱን እንመልከት። እና ከምንም በላይ ነው ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ላይ ነው እንግዲህ እንደ ድል ሆኖ የደረሰን ጊዜ ነው ለኛ እና እዚህ ጊዜ ላይ ደግሞ ሁላችንም ተባብረን ኢትዮጵያ የምንልበትን እድል እግዚአብሔር ከፍቶልናል ብዬ አስባለሁ። አሁንም ጠቀስ አድርገዋል ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ነው ብለሃል። አልበምህም ላይ በተደጋጋሚ ያነሳው ነገር ከኢትዮጵያዊነት ጋር የተያያዘ ነው ከመጠሪያውም ጀምሮና አደጋው እንዴት ነው የሚታይህ? የኢትዮጵያዊነት አደጋ ላይ መውደቅ እንዴት ነው የሚታይህ? እንግዲህ በጣም ትልልቅ አባቶች የነበሩ ተከታታይ ህዝቦች ለዚህ ድረስ የደረሰው ብዙ የተለፋበት ሀገር ነው። ለብዙዎችም ምሳሌ የሚሆን በነጻነትም ድል ይሁን በዲፕሎማሲውም ዘርፍ በመንግስታቱ ማህበር እስከሚያስጨንቁ ድረስ የኛ አባቶች በጨዋነት የዘለቁ ብዙ የለፉ በቅንነት ሀገራቸውን ያገለገሉ ሰዎች አንከባለው እዚያ ያደረሱት ሀገር ነው። ሲንቀድምም ከዛም በፊት እና አጋጣሚ ሆኖ እንግዲህ በተፈጠሩ አለመግባባቶች ያለው ብዥታ በእውነት የሀገር ህልውና የራስ ህልውና ነው፣ የጋራ ህልውና ነው። ሀገራችን መዳን የምትችለው ኢትዮጵያን እንደቀደመው መንፈስ በአንድነት ሆነን በፍጹም ቅንነት ለመቀጠልና ለማስቀጠል በጋራ ስንጥር ነው። ምክንያቱም ይሄ ቢሆን ደስ ይለኛል የሚባል አይደለም፣ መሆን ያለበትና የህልውናችን መሰረት። ስለዚህ በዛ ስሜት ነው ከሀሳብ ፍጭት እንዲህ ቢሆን ይሻላል ከሚለው በጋራ ጉዳያችን ላይ ልንመክር ከምንችልበት አጀንዳ በላይ ብዙሃኑንም ባይወክል በተለያየ በቋንቋና በጎሳ ያለው ሁኔታ ነው ያለው የሚታይ ነገር ነው። ይህን ደግሞ ሁኔታ በተቻለ መጠን አስተካክለን ወደ ጋራ ጉዟችን ለመሄድ ብዙ መብላት ያለባቸው ሰዎች አሉ፣ ብዙ የተራቡ ሰዎችም አሉ። ታሪካችንን በረሃብም ተበላሽቷል። በዚህ ራሱ መቆጨት አለብን፣ መናደድ አለብን። ቁጭት ከሌለም ወደ ለውጥ ለመሄድ ኃይል አናገኝም እና ትንሽ ሰልጠን ያለ ነገር ወጣትነት እኮ በጣም ረቂቅ ነው እንዴ በጣም ትልቅ ኃይል ነውና እኛ ሰላምና ፍቅር አንድነትና ኢትዮጵያን እንፈልጋለን። ኢትዮጵያ የኛ ዋስትናችን ህልውናችን ነው እና ለዚህ ህልውናችን የጋራ ስሜታችን የተገለጠበት አጋጣሚ ነው ብዬ ነው የነበረው ሁኔታ እንደተይሽኝ መመለስ ይችላል። አንተ እስቲ ስለ ኢትዮጵያ ስለሚለው ዘፈን ያለ ስሜት ምንድነው? እንግዲህ ኢትዮጵያ አንዳንድ ጊዜ ወይ የሌላ ሀገር ዜጋ ሆኖ በደንብ እንደው ልብ ሞልቶ ለመናገር ከአድሎም እንዳይመስል ከጭፍን ፍቅርም እንዳይመስል አንዳንዴ እንደው የሌላ ሰው ሀገር ዜጋ ሆኜ እነዚህን ሚስጥሮች አውቀሽ እንደው በገናኝነት ሳይመስል እንኳን ለመናገር እንደው ምን አንዳንዴ አቅም ወጣ ብያቅም ባገኘሁበት ስላለሁ እውነት ነው የሁሉ ነገር። እውነትን መቀበል መፈለግ አለመፈለግ ብቻ እውነትን እውነት አያደርገውም። እውነት ነው። እዛ ውስጥ ለማስቀመጥ የሞከርኳቸው ነገሮች እውነተኛና ትክክለኛ እምነቴ ብቻ ሳይሆን ራሳቸው በራሳቸው የጸኑ እውነቶች ናቸው። እነዚህ ነው ለማስቀመጥ የሞከርኩት። ነገስታት ላይ ዘፈን ስትሰራ የመጀመሪያ አይደለምና ከዚህ በፊትም ሰርተሃል። ለምንድነው የምታተኩረው ወደዛ? ነገስታት የህዝብ ምልክቶች ናቸው። በሁሉም ውስጥ የኛ መልክ አለ። ለአድዋ ድል ምኒልክን የሚያህል እኮ አስተዋይና ሁሉን አሰባስቦ ጠላትን ለመመከት የሚያስተባብር ጣይቱንም የመሰለ ብልሴት ያስፈልጉ ነበር። ንብም እኮ አለ ንግስት አልተፈጠረም ወይም ሁሉም አለው በየነገዱ። ስለዚህ እኛም ደግሞ ነገስታቶቻችን የሰሩትን ትልቅ ነገር ማየት አንችል። የሰሩት ብዙ እኮ ደክመዋል። ሰዎች ከፍተኛ ድካም ደክመዋል በጊዜያቸው መጥተው። እንደ አጤ ቴዎድሮስ ደግሞ ከወገንም ከሩቅ ደግሞ ከውጭም እንዲህ አቅፈን ተቃይቶ ከህልሙ ጋር የታረቀ እና ተገባባ ማህበረሰብ ውስጥ አለ ጊዜው ተፈጥሮ ተሰቃይቶ የሞተ ሰውዬ ነው። ይህ ሀቅ ሊጮህለት ይገባል። ዓላማውና ህልሙ ደግሞ እስካሁን ድረስ እኛ ተመልሰን እዛው አይነት ዘመነ መሳፍንት አይነት ዘመናዊ ነገር ውስጥ ያለ ነው መስለው ነገሩ እና በዚህ ጊዜ ደግሞ በትክክል የሚያስፈልገው መንፈስ ነው።
እሱ ህልም ሊገባብን ይገባል። ዩናይትድ ስቴትስ ኦፍ አሜሪካ አሁን አንቺ የምትኖር ሰዎች ተባብረው ያደዘፉት ሀገር ለሌላም ከሩቅ ለሚመጣም የሚተርፍ ትልቅ በረከት የፈጠሩበት ጥበበኞች ናቸው ይሄን ማድረጋቸው። እኛ ደግሞ በአንድ ወቅት አይደለም ኢትዮጵያ አልፈን አፍሪካን ያነቃቃን አንድነት አፍሪካነትን ለመመስረት የሞከርን ህልመኞች ነበር። አሁን መልሽ ሀገር ማከል ደግሞ አቃተ። ይሄ ደግሞ ተንደባሎ የደረሰ ነገር ያበቂቅ ነው። ውጤት ላይ ብቻ አንዳንድ መነጋገር አለ። ውጤቱ መሰረቱ በጋራ ጉዟችን ውስጥ ለነበሩ ሁኔታዎች የተፈጠሩ ናቸው። መጀመሪያ ችግሩን ፊት ለፊት ማየት ያስፈልጋል። ከምንም በላይ ታላላቆቻችን ተገባብተው ለኛ ለታናናሾቻቸው መንገድ አሳይተው ነው በኖርበት ሀገር አርጅተው ተከብረው መሄድ ያለባቸው። እኛ ጋር መተላለፍ የለበትም ያ ጉዞ። ለዚህ ደግሞ እኛ ምልክት ስናጣ ነው ተመልሰን ወደ እነዛ የምንሄደው። ምልክት የሌለው ህዝብ ይጠፋል፣ ራዕይ የሌለው ህዝብ ይጠፋል። ለዚህ ነው ጫፍ የደረስነው። ስለዚህ እንደዚህ የጎሉ ምልክቶቻችን ደግሞ ከነ ተግባራቸው ለነስራቸው ሊወደሱና ሊጋቡብን ይገባል። ባህሪያቸው ተግባራቸው ነው። አጼ ቴዎድሮስን ነው ማየት የሞከርከው ወይስ በአጼ ቴዎድሮስ ጊዜ የነበረችውን ኢትዮጵያ ነው ማየት የሞከርከው? በዘፈኑ የመጨረሻ ግጥም አካባቢ አሁንም ተመልሶ ወደ ኢትዮጵያ ጉዳይ ነው የሚያተኩረውና በአጼ ቴዎድሮስ ዘፈን የጎላው የአጼ ቴዎድሮስ ታሪክ ነው የአጼ ቴዎድሮስ ኢትዮጵያ ናት እዛ ውስጥ ያለችው? በአጼ ቴዎድሮስ ውስጥ የጎላችው ኢትዮጵያ ነች። በኢትዮጵያ ውስጥ የጎላው ደግሞ አጼ ቴዎድሮስ። ሁለቱንም ነው ማየው። ለዚህ ነው አልበሙም ኢትዮጵያ ይላል። አልበሙ ምስሎችም ውስጥ ይሄ የአጼ ቴዎድሮስ ምስል አለ። ሁለቱን ለያይቶ ማየት ያው ናቸው ለኔ። እንግዲህ የነገስታቱ ታሪክ በሚነሳበት ጊዜ የሁሉም በዘመናቸው የነበሩት የነገስታት ታሪክ በሚነሳበት ጊዜ ከነዛ ነገስታት ጋር የቁርሾ ታሪክ ያላቸው ደግሞ ህዝቦች አሉ። እሱን ስታነሳ እነዛኛውን አካባቢ ያለውን አታየውም ወይ? እኔ በቅንነት ነው ማየው። ሁልጊዜ በቅንነት ማየት ከተቻለ እኮ መላህ አለ። በጥላቻ መራቅ ጠልቆ ከመመርመር ይልቅ ፈጥኖ በመቆጣት ፈጥኖ በተረዱት መጠን ብቻ አይደለም ሊረዱት በሚገባው መጠን ማንነገር መመርመር ያስፈልጋል። አብርሃም ጣዖቱን መረመረ ይላል መጽሐፍ ቅዱስ። ከአባቱ ጀምሮ የወረሰውን የጣዖት መስራት ሲሰራ ቆይቶ ለሰውም ሲሸጥ ለራሱም የሰራው ሲያመልከው ቆይቶ በኋላ መረምሮ ነው የጣለው። ሳንመረምር ነው ቆኛ ብዙ ጊዜ ማንግባባው። ለመመርመር ደግሞ የተከፈተ ልብ ይጠይቃል እና በተቻለ መጠን ወደሚያግባቡን ብዙ ነገሮች መሄድ አለብን። እኔም ይሰማኝ በጣም የተሻለ ነጻነት ቢኖረኝ ከዚህ የተሻለ እድል ቢኖረኝ ኢትዮጵያን በተመለከተ መስራት የምፈልጋቸው እንደ ድምጼን ጮክ አድርጌ መናገር የምፈልጋቸው ነገሮች አሉ ብለህ አስበህ ታውቃለህ ወይስ አሁን እየሰራህ ያለው ነገር በቃ የምችለውን አድርጌያለሁ ብለህ ነው የምታስበው? ገና አልጀመርኩም። እንደ ላይ ሆነን ታሪካችን ተቀይሮ ማንነታችን ተመልሶ ኢትዮጵያዊነት እኮ ጨዋነት ነው፣ ትህትና ነው፣ በትዕግስት የለዘበ ጀግንነት ነው ይሉታል የድሮ ሊቃውንቶች። ኢትዮጵያዊነት መከባበር ነው። ኢትዮጵያዊነት ሞራል ያለው ሰው ማለት ነው። እርም የሚያውቅ ማለት ነው። ፊርማና ወረቀት ጠፊ ነው ተቀዳጅ፣ መተማመን ብቻ ይበቃል ለወዳጅ ተብሎ የሚዘፈንበት ሀገር ነው። ያሉት ከሚጠፋ የወለዱት ይጥፋ የሚባልበት ሀገር ነው። እግዚአብሔር ቃል እንዳይጠፋ ነው አይደል ወልድን ያጠፋው ጀመረ። ይሄን አይነት ጥንካሬ ባይኖረን ዘፈናችንም የዚህ አይነት ባይሆን በተባበሩት የማህበሩ መንግስታት ጊዜ ቀዳማዊ ሥላሴ በተገኙበትና በተናገሩበት መድረክ ላይ በታሪክ ላይ እንደተቀመጠው እኛ የማህበሩን ሕግ እንደመፈረማችን መጠን ያን ማህበር ቃል አክብረን ነው ቆንጆ በተፈጠረው ያንን ተስፋ ከማድረግ በተፈጠረ የጨዋነታችን መጠን ነው በዛች ቀዳዳ እንጂ ጣሊያን እንደዛ 5 ቀንም ሊገባ አይችልም ነበር። ይሄንን ቦታቸውን የፈተሹት የኛ አባቶች ናቸው። እዛ ድረስ እዛ መድረክ ላይ ሄደው የጻፉትን ቃል ሲያጥፉ ኢትዮጵያዊነት ደግሞ ያሉትን እንኳን ቃል አለማጥፍ ነው አይደለም የጻፉት። እንደዚህ አይነት ብዙ ሆነን ስላልተገኘን እንጂ እኮ ኢትዮጵያዊነት ከኢትዮጵያዊነት ጎሎ አይደለም። እና ይሄ ደግሞ የሆነው እንግዲህ በብዙ ሁኔታዎች ነው። ያም እግዚአብሔር ይመስገን ይሄንን ለማየት ለመናገር እንድንችል ያደረገን የእግዚአብሔር ኃይል ነው እና ይርዳንና ለሁሉ ጥሩ ማንነታችን መጥቶ ስማችን ተቀይሮ ሁሉ ሰው ተደስቶ የሚኖርበት ለሌሎችም የሚተርፍ አገር ልንሆን የማንችልበት ምክንያት ይህ ኢትዮጵያ አልበም ላይም ከዛ በፊት በቀደሙትም ላይ ለፖለቲካ ትርጉም ክፍት የሆኑና እነዚህን ጉዳዮች የዳሰሱ እንደሆኑም ያስታውቃሉና አሁን ያለው ሁኔታ እንግዲህ ስናየው ኢትዮጵያዊነት የሚለው ነገር እንዳለ ሆኖ የብሔር ደግሞ ጉዳይ ለብቻ ይዘው የሚያቀነቅኑ ትልቅ ፍጥጫ ያለበት ጊዜ ነውና በዚህ ሁኔታ ውስጥ እንደዚህ አይነት አቋም ይዞ መምጣቱ
በአንተ በኩል እንደዚህ ነገር ይዤ ስለሆነ በነገራችን ላይ ይሄ የኔ አቋም ብቻ አይደለም የብዙሃኑ አቋም ስለሆነ ነው እኮ ይሄ ሁኔታ የሚፈጠረው። ይሄ ሁላችንም ስሜት ነው ባይነኝ። ምናልባት አንድ ወቅት ላይ የሚጎሉ በጣም ትልቅ የሚመስሉ ሀሳቦች ይኖራሉ እና ብዙዎችን የሚከልሉ ናቸው። ከልለው የቆሙ ስለሆነ ነው። ብዙውን ያግባቡን አብረን ያደረግናቸው ብዙ ነገሮች አሉ እኮ ጥሩ በጣም ብዙ። ወደ ላይ ነው መሄድ ያለብን። ወደ ትንሹ መስመር ከተሰበሰብን አስቸጋሪ ነው። ባጭሩ ይሄ የሁሉም ስሜት ነው፣ የኔ ብቻ አይደለም። የጋራ የሁላችን የብዙሃኑ ድምጽ ስለሆነ ነው አንድ አይነት ቦታ ላይ ያገናኘን በያስብ ዘፈኖችህ ለፖለቲካ ትርጉም ክፍት ናቸው። ሁሉም የየራሱን አረፍተ ነገር እየሞላ እየጨረሰ እንደየስሜቱ የሚሄድባቸው ነገሮች አሉ። በአሁነኛው በተለይ በዚህኛው አልበም ላይ እንደሱ አይነት ነገር ታይቷል። ለምሳሌ እንደነ ኢትዮጵያ፣ ሰንበሬ፣ አኛኛቱ፣ አደይ እንደው አንተንም ከማነጋገሬ በፊት የተለያዩ የሚሰጡ አስተያየቶችን ሳነብና ሰዎችንም ስጠይቅ ሁሉም የየራሱን ትርጉም እየሰጣቸው ይሄዳሉና እንደው አንተ ስትጽፍ በቀጥታ አስባቸው እንደዚህ አይነት ትርጉም እንዲኖራቸው አድርገህ የጻፍካቸው ስለነዚህ ዘፈኖች የምትለው አስተያየት አለ ምንድነው? አዎ አስቤያቸው ነው የጻፍኳቸው። እያንዳንዱ ዘፈኖች የጋራ አንድነታችን ህይወታችንን አብረን የሆናቸውን መተን አብረን ያዘንባቸውን አብረን ተደሰትንባቸውን ብዙ አብረን ያደረግናቸው እኮ ብዙ ነገሮች አሉ። አብረን ነበርን፣ አሁንም እኮ አብረን ያለነው እና ከዛ አንፃር ሁሉንም አስቤበት እግዚአብሔር በፈቀደልኝ መጠን አቅሜ በቻለው መጠን ነው ለማድረግ የሞከርኩት። ቴዲ ከዘፈን ውጪ እንደው ፖለቲካ ውስጥ የመግባት የመሳተፍ ንግግር የማድረግ እቅድ አለ ወደፊት? አሁን ምንም የመለሽ ነገር የለም። ይህ ማለት እቅድም ሊኖረኝ ይችላል ላይኖረኝም ይችላል ማለት ነው። እኔስ መልስ ጥያቄ ጠይቀሽኝ መልስ ሰጥቻለሁ። እንደሰማችሁት እንግዲህ ቴዲ አፍሮ በዚህ መንገድ ቃለ ምልልስ አድርጎ ነበርና ስላለው ስለ ኢትዮጵያ የሚያስበውን ነገር ያለውን ምልከታ እንደዚሁም ደግሞ ብዙ ጊዜ ቴዲ አፍሮ ንግስታቱ ይናፍቃል የሚል ነገር ይነሳል። ሰሞኑን በወጣው ለሱ በተመለሰው ዘፈንም ላይ ሬሳ አምላኪ ምናምን ብሎ ሲሳደው እንመለከታቸዋልና ይሄን ያሉበት ምክንያት ምንድነው? ነገስታቱን ያነሳቸዋል በሚል እይታ ነውና ነገስታቱ ለምን እንደሚያነሳቸው ሲያስቀምጥ እንመለከታለንና አሁን ያለውን ችግርም በዚህ መንገድ እንግዲህ የሆነ ሰዓት ላይ አስታውሶ አስቀምጦ ነበርና ኢንዌስ በወንድማችን ቴዲ አፍሮ ጉዳይ እንግዲህ አዲስ መረጃ ካለ ይዤላችሁ የሚቀርብ ነው። ላይክ እና ሼር ማድረጋችሁ እንዳትረሱ። እግዚአብሔር አምላካችን ሀገራችን ኢትዮጵያ ሰላም ያርግልን። ቸር ቆዩልኝ።